voice of America. የኦሮሞ ጥናቶች ማህበር የመብቶች ረገጣዎችን ያካሂዳል በሚለው የኢትዮጵያ መንግስት ላይ ዩናይትድ ስቴትስ ጫና እንድታሳድር ጠይቋል። ማህበሩ ጥያቄውን ያቀረበው ወደ ኢትዮጵያ እንደሚጓዙ ለተሰማው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ባስገባው ደብዳቤ ነው። የደብዳቤውን ይዘት ተመርኩዞ የኦሮሞ ጥናቶች ማህበርን የዚህ ዓመት ፕሬዝዳንት ዶክተር ሞሲሳ አጋን ሰለሞን አባት አነጋግሮ ተከታዩን ዘገባ አጠናቅሯል። ዋና ጽሕፈት ቤቱ ሚኔሶታ ዩናይትድ ስቴትስ የሚገኘው የኦሮሞ ጥናቶች ማህበር ጥያቄዎቹን የያዘውን ደብዳቤ ለውጭ ጉዳይ መስሪያ ቤቱ የኢትዮጵያ ዴስክ ያስገባው ማክሰኞ ሚያዝያ 28 2005 ዓመተ ምህረት ነው። የማህበሩ ሊቀመንበር ዶክተር ሞሲሳ አጋ ለዴስኩ ተጠሪ ላውራ ሃርቢ በጻፉት ማስታወሻና ለውጭ ጉዳይ ሚኒስትሩ ባያያዙት ዋና ደብዳቤ ላይም በሰፈረው መሰረት ቀደም ሲልም ተመሳሳይ ጥያቄዎቻቸውን በሰልፍና በደብዳቤ ለውጭ ጉዳይ መስሪያ ቤቱና ለቀደሙት የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ሲያሳውቁ መቆየታቸውን አስታውሰዋል። ማህበራቸውም በአፍሪካ ቀንድ ግዙፉ ከኢትዮጵያም ሕዝብ ወደ 40 ከመቶ የሚሆነውን በሚሸፍነው የኦሮሞ ሕዝብ ላይ የሚካሄዱ ጥናቶችን ለማበረታታትና ለመደገፍ ኦሮሞ በሆኑና ኦሮሞ ባልሆኑም ምሁራንና አዋቆች የተቋቋመ መሆኑን ጠቁመዋል። የኢትዮጵያ መንግስት በኦሮሞና በሌሎችም ሕዝቦች ላይ የሰብአዊ መብቶች ረገጣዎችን ያካሂዳል የሚሉት የኦሮሞ ጥናቶች ማህበር ፕሬዚደንት ዶክተር ሞሲሳ አጋ የአሁኑን ደብዳቤ የጻፉበትን ምክንያት ሲናገሩ እንዲህ ብለዋል። ሚስተር ጆን ኬሪ ወደ ኢትዮጵያ ለመሄድ እየተዘጋጁ ናቸው የሚል ሚዲያ ላይ ስለሰማን ከዚህ በፊት ደግሞ በኢትዮጵያ ላይ በኦሮሞ ህዝብና በሌሎች ህዝቦች ላይ የሚደርሰው በኢትዮጵያ መንግስት በኩል የሚደርሰው የሰብአዊ መብት ረገጣ እንደሚያሳስበን በተደጋጋሚ ደብዳቤ ጽፈን ስለነበረ አንደኛ አላስደሰተንም። ከኢትዮጵያ መሪዎች ጋር እሳቸውን የሚያክል የተከበረ የአሜሪካ መንግስት ባለስልጣን ይሄንን የሰብአዊ መብት ረገጣ በሚያካሂድ መንግስት ጋር ግንኙነት ሄዶ ኦፊሻል ማድረጉ አልተደሰትንም። አለመደሰታችንን ነው የገለጽነው። በሁለተኛ ደረጃ ደግሞ ኦኬ ከሄዳችሁ ደግሞ መሄዳችሁ ካልቀረ እነዚህን ጥያቄዎች ጠይቁ ይሄንን መንግስት ብለን አንድ 3 የሚሆኑ ዲማንዶችን ነው ያቀረብነው እንዲጠይቁ ማለት ነው። የውጭ ጉዳይ ሚኒስትሩ በኢትዮጵያ ቆይታቸው ወቅት ለባለስልጣናቱ በግንባር እንዲያነሱላቸው እንፈልጋለን ብሎ የኦሮሞ ጥናቶች ማህበር ያሰፈራቸው ጥያቄዎች ኢትዮጵያ ውስጥ ያሉ የፖለቲካ እስረኞችን ሁሉ እንዲፈታ፣ የኢትዮጵያ መንግስት የኦሮሞ ገበሬዎችን በኃይል እያፈናቀለ መሬታቸውን ለውጭና ለትግራይ ነዋይ አፍሳሾች ማከራየቱን እንዲያቆም፣ የኢትዮጵያ መንግስት የፕሬስ የመናገርና የመሰብሰብ ነጻነቶችን እንዲያከብር፣ የአሜሪካ ድምፅን ጨምሮ የራዲዮ ስርጭቶችን ማፈኑንና ዌብሳይቶችን መጋረዱን እንዲያቆም እንዲጠይቁ የሚሉ ናቸው። ምንም እንኳ የአሜሪካው ከፍተኛ ባለስልጣን የኢትዮጵያ ጉዞ ባያስደስታቸውም የአሜሪካ መንግስት ኢትዮጵያን ጨምሮ በአፍሪካ ጉዳዮች ውስጥ መግባቱን፣ እርዳታ መስጠቱን እንደማይቃወሙ ዶክተር ሞሲሳ አመልክተዋል። የአሜሪካ መንግስት ኢትዮጵያንም ሆነ ሌሎች አገሮችን ቢረዳ ተቃውሟችን እዛ ላይ አይደለም። አሁን ችግሩ ያለው እርዳታው የማይገባበት ቦታ ነው የሄደው። በስልጣን ላይ ያለው የኢትዮጵያ መንግስት ይህንን እርዳታ ተጠቅሞ አገሪቱን እያለማ አይደለም። እያደረገ ያለው ጠመንጃ እየገዛበት፣ ታንክ እየገዛበት እንደ ኦሮሞ ያሉትን ህዝቦች የሚያፍንበት ሴኩሪቲ እያሰለጠነ ለሰብአዊ መብት ረገጣ ነው የሚጠቀምበት። እንግዲያውስ ገንዘባቸውን ከረዱ ይሄ ገንዘባችን የት ነው የሚሄደው የሚለውን መጠየቅ ኃላፊነት አለባቸው። እንዳውም እኛ የሚሰማን የአሜሪካ መንግስት የሰብአዊ መብት ረገጣውን በተዘዋዋሪ እንዳካሄደብን ነው የሚሰማን። ለምን እሱ ነው የሚረዳው፣ እሱ ነው ያን መንግስት ቀጥ አድርጎ የያዘው እና ያ ነው የተቃውሟችን መነሻ። የአሜሪካ መንግስት የሚሰጠው እርዳታ የት እንደሚገባ መከታተሉንም እንደሚጠራጠሩ የጠቆሙት ዶክተር ሞሲሳ አጋ የውጭ ጉዳይ ሚኒስትር ኬሪ በአሁኑ ጉብኝታቸው ወቅት የፖለቲካ እስረኞች እስካልተፈቱ ድረስ እርዳታ አንሰጥም ብለው ለኢትዮጵያ ባለስልጣናት በቀጥታ እንደነግሯቸው እንደሚፈልጉ ተናግረዋል። የተወሰኑ ሰዎች ስም ዝርዝር ጠቃቅሰናል፣ ግን መጥቀስ አይቻልም። ምክንያቱም በ10 ሺዎች የሚቆጠሩ ነው ከኦሮሞ ብቻ የታሰሩ። እኛ ብዙ መረጃ አለን፣ በእስር የሚማቀቁ ማለት ነው። ለምሳሌ የሙስሊም ሊደሮች ታስረዋል። እና አቶ በቀለ ገርባ እና አቶ ኦልባና ሌሊሳ የመሳሰሉ የኦፖዚሽን መሪዎች ታስረዋል። ሌሎች ሲቪል የሆኑ ሰዎች ተጠርጥረው ቴሮሪስት ተብለው
መንግስቱን የሚቃወም በሙሉ እንደታሰረ ነው ከሁሉም የህብረተሰብ ክፍል ማለት ነው። እና እነዚህ ሰዎች እንዲፈቱ በተለይ ደግሞ አስረግጠን ጠየቅነው። ይሄ መንግስት እሳቸው እዛ በሚሄዱበት ጊዜ እንደተለመደው በኢትዮጵያ የፖለቲካ እስረኞች የሉም የሚል ነው የሚነግራቸው። አዎ ትክክል ነው ያሉት። ብዙ ጊዜ የኢትዮጵያ ባለስልጣናት የሚሉት በሚሰሩት ስራ ወይም በመናገራቸው ወይም በፖለቲካ ተቃውሟቸው ወይም በእንቅስቃሴያቸው የታሰሩ የሉም፣ የፖለቲካ እስረኞች የሉም፣ በወንጀል አድራጎት ተይዘው ተፈርዶባቸው የታሰሩ ሰዎች ናቸው ነው እያሉ የሚናገሩት። ፈጠራ ነው። በጣም የሚያሳዝን ነው ሰለሞን። የፖለቲካ እስረኞች የሉም ይላሉ። የሚመሰክሩባቸው ደግሞ ራሱ የዩኤስ ስቴት ዲፓርትመንት የሚያወጣው ሪፖርት ነው። ሌላውን የሁማን ራይትስ ዎች፣ አምነስቲ ኢንተርናሽናል ሌላ ማለት የሚዘረዝረውን እኛ ራሳችን በግላችን የምናካሄደው ጥናት አለ ስፍር ቁጥር የሌለው። ያን ሁሉ እያዩ የለም የፖለቲካ እስረኛ የለም ነው የሚሉት፣ አይናቸውን በጨው አጥበው ማለት ነው። እንዲህ እንዳያታልሉ እንደነ አቶ በቀለ ገርባ፣ እንደነ አቶ ኦልባና ሌሊሳ፣ እንደነ እስክንድር ነጋ የሙስሊም መሪዎች የታሰሩ በሙሉ የፖለቲካ እስረኞች ናቸው። ይሄንን ማወቅ አለባቸው ነው እንግዲህ አንደኛው ነጥብ እሱ ነው። የአሜሪካ መንግስት ያውቃል፣ ግን እንግዲህ ከራሳቸው ጥቅም አኳያ አይተው ይሆን ከምን እንደሆነ አላቅም እርምጃ አይወስዱም። እስካሁን እንዳየነው እኛ መጠየቃችንን አናቆምም። የኦሮሞ ህዝብም ሆነ ሌሎች የኢትዮጵያ ህዝቦችም ይሄ ነገር እንዲቆም እንዲጠይቁ ግፊት እንዲያደርጉ ነው ጥሪዬን የማቀርበው። የኦሮሞ ገበሬዎች በኃይል እየተፈናቀሉ መሬቶቻቸው ለባለ ሀብቶች እንደሚሰጡ በጠቀሱበት ሁለተኛው ጥያቄያቸው ላይ የሀገር ውስጥ ባለ ሀብቶች እንዲያውም የጎሳ ስም ተጠርቶ መጠቀሱን ለዶክተር ሞሲሳ አጋንስቼላቸዋለሁ። ምን ማለት እንደሆነ እንዲያስረዱኝ ጠይቄያቸው ነበር። እዚች ላይ ትንሽ ልገልጽ። ለምን ትግራይ እንዳልክ ነው መሰለኝ ለማወቅ የፈለግከው? አዎ እንግዲህ ይሄ ወደ መሰረታዊው ችግር ያመጣናል። መሰረታዊ የኢትዮጵያ መሰረታዊ ችግር አሁን ስልጣን የያዙት የኢትዮጵያ መሪዎች መሰረታቸው ትግራይ ነው ማለት ሲጀምሩ ቲፒኤልኤፍ የትግራይ ነጻ አውጪ ተብለው ነው ነጻነት ግንባር ተብለው ነው የጀመሩት። ትግራይን ነጻ ካወጡ በኋላ ሌሎችን በእነሱ ቁጥጥር ስር ያሉ ኦሮሞዎችንም ሌሎችንም አደራጅተው ኢፒአርዲኤፍ የሚል ከበር ሰጥተውት ነው አሁን ኢትዮጵያን እየገዙ ያሉት። ኢትዮጵያን ከገቡ በኋላ ጠቅላላ የአገሪቱን ኢንፍራስትራክቸርና የኢኮኖሚ መዋቅር፣ የፖለቲካ መዋቅር፣ የደህንነት መዋቅር፣ የሚሊተሪ መዋቅር ሁሉን ነገር በራሳቸው ኮንትሮል ውስጥ ነው ያስገቡት። ያ ምንድነው የፈጠረላቸው? የኢኮኖሚውንም መዋቅር እንደፈለጉ የያዙትን የፖለቲካ ስልጣን ተጠቅመው እንደፈለጉ አማስ እንዲያደርጉ እንዲያስበሰብሱ ነው ያደረጋቸው። ስለዚህ ከዚህ የተነሳ አንዳንድ የትግራይ ተወላጆች ራሳቸው ትልቅ ከበርቴ ወይም ኢንቨስተር ራሳቸው ከውጭ ኢንቨስተሮች ጋር እኩል ተቀምጠው የኦሮሚያንና የጋምቤላን የተለያዩ እንትኖችን የሚገዙበትና ራሳቸውም ገዢ ናቸው ማለት ነው። ሀብት አላቸው፣ ሀብታሞች ሆነዋል ማለት ነው። ወደ ሀብታምነት ተቀይረዋል። በዛ ምክንያት ነው ይሄንን ያልነው። ይሄንን በተመለከተ የላንድ ግራብን በተመለከተ በተለይ ለዩናይትድ ኔሽን የጻፍነው ደብዳቤ አለ። እዛ ላይ አንዳንድ ነገሮችን ጠቃቅሰናል። በየአኑዋል ኮንፈረንስ እናካሄዳለን። ኦሳ አኑዋል ኮንፈረንስ እና ሚድይር ኮንፈረንስም በዚሁ ባለፈው ማርች እንኳን ሚድይር ኮንፈረንስ አካሄደናል። የላንድ ግራብ ጥያቄ ያልተነሳበት ጊዜ የለም። በዛ ላይ ነው እንግዲህ ለዛ ነው ይሄንን የትግራይ የሚለውን በጠቅላላ የትግራይን ህዝብ የሚመለከት አይደለም። አዝናለሁ እንደዛ በማለታችን እናዝናለን። እንደዛም ብለው የትግራይ ተወላጆች እንዲወስዱ አንፈልግም። ግን ጥቂት የትግራይ ተወላጆች ደግሞ ባላቸው የስልጣን ያለው መንግስት የያዘውን ስልጣን መከታ በማድረግ ራሳቸውን ወደ ከፍተኛ ከበርቴ እንዳያሸጋገሩ እና በመሬት መግዛቱም ሌሎችም ኢንቨስት በማድረግም ላይ ከውጭ ሀገር ሰዎች ጋር ከፍተኛ ገንዘብ ካላቸው ሰዎች ጋር ኮምፒት እንደሚያደርጉ የታወቀ ነው። እነዛን ለመጥቀስ ነው። እንደዛ የኦሮሞ ጥናት ማህበርና ሌሎችም አጋሮቹ ተመሳሳይ ጥያቄዎችን ለውጭ ጉዳይ መስሪያ ቤቱና ለባለስልጣናቱ በደብዳቤም በሰልፍም ቀደም ሲል ሲያቀርቡ መቆየታቸው ይታወቃል። ለመሆኑ የአሁኑ ጥያቄያቸው መጨረሻስ ምን ይሆናል ብለው ይጠብቃሉ? ተደማጭነትስ አላችሁ ወይ? ተደማጭነት አላችሁ? አላውቅም። እንግዲህ ተስፋ የምናደርገው ደብዳቤያችንን ዝም ብለው ወርውረው እንደማይተው ነው።
እንደሚጠይቁ ነው። አልፎ አልፎ መልስ ይሰጠናል። በተለይ ከፕሬዝዳንት ኦባማ አስተዳደር ለነሱ ዳይሬክትሊ የጻፍነው ደብዳቤ ሁልጊዜ ይመለስልናል። የሚመልሱት መልስ ግን ድፍን ነው። እኛም የምንጠብቀው አይደለም። እንግዲህ መከታተል የሚባለው እንግዲህ ደግሞ ተከታተልን ሌላ ደብዳቤ መጻፍ እንደገና ባለፈው ለምሳሌ ሰላማዊ ሰልፍ ወጥተን ነበር በጃንዋሪ ላይ እንደዚሁ ሰላማዊ ሰልፍ መጥተን ደግሞ እንጠይቃለን እንጂ ዳይሬክት ኮንታክት አላደረግንም። በግለሰብ ደረጃ ዳይሬክት ኮንታክት ያደረግንባቸው አንድ ሁለት ጊዜያት አሉ። በእኔ ዘመን አይደለም። ያ የኦሳ ፕሬዚዳንት 1 አመት ብቻ ነው የሚቆየው። እኔ ከ1 አመት በኋላ እንዳውም እለቃለሁ። በአጠቃላይ ተስፋ የምናደርገው የጻፍነው ደብዳቤ ዝም ብለው አይተውም። ያውቁታል እኮ አያውቁም ማለት አይደለም፣ ያውቁታል። ግን ምን እናድርግ የሚል ነው እንግዲህ እነሱን የሚቸግራቸው ይመስለኛል እንደምገምተው ማለት ነው። ለምን ይቸግራቸዋል ብለው ያስባሉ? የስትራቴጂክ ኢንተረስት አላቸው እነሱ በኢትዮጵያ የፖለቲካል ኢንፍሉዌንሳቸውን ሉዝ ማድረግ አይፈልጉም። የማይፈልጉ ከሆነ ደግሞ ከሆነ አካል ጋር ግንኙነት መፍጠር አለባቸው በዛ አካባቢ። ለጊዜው ተቃዋሚዎች የኢትዮጵያ ተቃዋሚዎችም ተዳክመው ባሉበት ሰዓት በዛ አካባቢ ኃይል ያለው እነሱን ሆኜ ነው የምናገረው። እንግዲህ ትክክል ነው ማለት አይደለም። እንደዛ ብለው ያስቡ ይሆናል። ያ ግን አመለካከት ትክክል አይደለም ባዮች ነን እኛ። ትክክል አይደለም። ምክንያቱም የአሜሪካ መንግስት አርቆ ማሰብ አለበት። ፎር ጄኔሬሽንስ ማሰብ አለበት። ይሄ መንግስት ለጊዜው ጠንካራ ቢመስልም ይወርቃል እንደማንኛውም መንግስት። ከወደቀ ደግሞ የህዝቡን ልብ የኢትዮጵያን ህዝብ ልብ ማሻከር የለበትም። የአሜሪካ መንግስት ወገንተኝነቱን ከህዝቡ ጋር ማድረግ አለበት ብለን ነው ጥያቄያችንን በተደጋጋሚ የምናቀርበው። ዶክተር ሞሲሳ አጋ ለቪኦኤ የሰጡት ሙሉ ቃለ ምልልስ በዌብሳይታችን voanews.com/amharic ላይ ይገኛል። የኦሮሞ ጥናቶች ማህበር ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እንዲደርስ ለሚኒስቴር መስሪያ ቤቱ ያስገባው ደብዳቤ ሚኒስትሩ ወደ አዲስ አበባ ከመብረራቸው በፊት እንደሚደርሳቸው የውጭ ጉዳይ መስሪያ ቤቱ አረጋግጦ ስለ ኦሮሞ ጥናቶች ማህበር ጥያቄዎችና ስለ ደብዳቤውም ይዘት ለመነጋገር ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ደውዬ የሚመለከታቸውን ባለስልጣን አቶ ወሃደ በላይን ለማግኘት ሞክሬ ነበር። መልእክት አኑሬያለሁ። እስካሁን ምላሻቸውን አላገኘሁም። ለአሜሪካ ድምፅ ሰሎሞን አባተ ዋሽንግተን። ሞሲሳ አጋ እባላለሁ። የዚህ አመት የኦሳ ኦሮሞ ስተዲስ አሶሲዬሽን ፕሬዚደንት ነኝ። ዶክተር ሙሲሳ ሰሞኑን ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እንዲደርስ የላካችሁትን ደብዳቤ ለውጭ ጉዳይ ሚኒስቴር አስገብታችኋል። ከትናንትና በስቲያ ነው ደብዳቤው የተጻፈው፣ ማክሰኞ ማለት ነው፣ ሜይ 7 2013 ነው የሚለው። ምንድን ነው ሀሳባችሁ ይህንን ደብዳቤ ስታዘጋጁ ስትጽፉ? ሚስተር ጆን ኬሪ ወደ ኢትዮጵያ ለመሄድ እየተዘጋጁ ናቸው የሚል ሚዲያ ላይ ስለሰማን ከዚህ በፊት ደግሞ በኢትዮጵያ ላይ በኦሮሞ ሕዝብና በሌሎች ሕዝቦች ላይ የሚደርሰው በኢትዮጵያ መንግስት በኩል የሚደርሰው የሰብአዊ መብት ረገጣ እንደሚያሳስበን በተደጋጋሚ ደብዳቤ ጽፈን ስለነበረ አንደኛ አላስደሰተንም። ከኢትዮጵያ መሪዎች ጋር እሳቸውን የሚያክል የተከበረ የአሜሪካ መንግስት ባለስልጣን ይሄንን የሰብአዊ መብት ረገጣ በሚያካሄድ መንግስት ጋር ግንኙነት ሄዶ ኦፊሻል ማድረጉ አልተደሰትንም። አለመደሰታችንን ነው የገለጽነው። በሁለተኛ ደረጃ ደግሞ ኦኬ ከሄዳችሁ ደግሞ መሄዳችሁ ካልቀረ እነዚህን ጥያቄዎች ጠይቁ ይሄንን መንግስት ብለን አንድ 3 የሚሆኑ ዲማንዶችን ነው ያቀረብነው እንዲጠይቁ ማለት ነው። ደብዳቤያችሁ ላይ የማየው ወደ አፍሪካ ጉብኝት ማድረጎ የሚያስደስተን ነው። እንደውም ዩናይትድ ስቴትስ በአፍሪካ ጉዳይ ላይ ይበልጥ በመግባቷ አድናቆታችንን እንገልጻለን የሚል ሐረግ አነባለሁኝ። ወደ አፍሪካ መሄዳቸው እኛ አንቃወምም። ለምሳሌ የአሜሪካ መንግስት ኢትዮጵያንም ሆነ ሌሎች አገሮችን ቢረዳ ተቃውሟችን እዛ ላይ አይደለም። አሁን ችግሩ ያለው እርዳታው የማይገባበት ቦታ ነው የሄደው።
ይህንን እርዳታ ተጠቅሞ በስልጣን ላይ ያለው የኢትዮጵያ መንግስት ይህንን እርዳታ ተጠቅሞ አገሪቱን እያለማ አይደለም። እያደረገ ያለው ጠመንጃ እየገዛበት፣ ታንክ እየገዛበት እንደ ኦሮሞ ያሉትን ህዝቦች የሚያፍንበት ሴኩሪቲ እያሰለጠነ ለሰብአዊ መብት ረግጣ ነው የሚጠቀምበት። እንግዲያውስ ገንዘባቸውን ከሰጡ ከረዱ ይሄ ገንዘባችን የት ነው የሚሄደው የሚለውን መጠየቅ ኃላፊነት አለባቸው። እንዳውም እኛ የሚሰማን የአሜሪካ መንግስት የሰብአዊ መብት ረገጣውን በተዘዋዋሪ እንዳካሄደብን ነው የሚሰማን። ለምን እሱ ነው የሚረዳው፣ እሱ ነው ያን መንግስት ቀጥ አድርጎ የያዘው እና ያ ነው የተቃውሟችን መነሻ። የዩናይትድ ስቴትስ መንግስት የሚሰጠው እርዳታ ወዴት እንደሚሄድ አይከታተልም የሚል እምነት አላችሁ? ሊከታተል ይችል ይሆናል፣ ግን ተግባራዊ አላደረገውም። ይሄ መንግስት ሰብአዊ መብት ረገጣውን ቀጥሎበታል። ሰዎች አሁንም ይታሰራሉ፣ በየጊዜው ይታሰራሉ፣ ይገደላሉም ጭምር። ይሄ መንግስት በማናለብኝነት ህዝቡ ለዘመናት የኖረበትን ከቀዬው አፈናቅሎ ለውጭ ሀገር ኢንቨስተሮች እየቸበቸበ ነው። ይመለከታል። የአሜሪካን መንግስት ዝም ብሎ ይመለከታል። እንግዲህ ተከታተለ የምትለው ተከታትሎ ወይ ይሄንን እያደረጋችሁ ስለሆነ አቁም ካለ ነው። እስካላለ ድረስ እኔ መከታተሉ ተከታትሏል ብዬም አልወስድም እኔ በበኩሌ ማለት ነው። ጥያቄዎቻችሁ ለመሆኑ አሁን ለውጭ ጉዳይ ሚኒስትር ጆን ኬሪ ያቀረባችኋቸው ምንድን ናቸው? ሶስት ነገሮችን ነው ባጭሩ፣ ሶስት ነጥቦችን ነው። አንደኛ ከኢትዮጵያ መሪዎች ጋር በሚገናኙበት ወቅት በኢትዮጵያ ውስጥ የታሰሩ የፖለቲካ እስረኞች በሙሉ እንዲፈቱ ጫና እንዲያሳድር እንዲጠይቅ፣ እንዲያውም ስፔሲፊካሊ እስረኞች እስካልተፈቱ ድረስ እርዳታም አታገኙም ብሎ እንዲነግሯቸው ነው የምንፈልገው። የተወሰኑ ሰዎች ስም ዝርዝር ጠቃቅሰናል፣ ግን መጥቀስ አይቻልም። ምክንያቱም በ10 ሺዎች የሚቆጠሩ ነው ከኦሮሞ ብቻ የታሰሩ። እኛ ብዙ መረጃ አለን በእስር የሚማቅቁ ማለት ነው። ሙስሊሞች ለምሳሌ የሙስሊም ሊደሮች ታስረዋል። እና አቶ በቀለ ገርባ እና አቶ ኦልባና ሌሊሳ የመሳሰሉ የኦፖዚሽን መሪዎች ታስረዋል። ሌሎች ሲቪል የሆኑ ሰዎች ተጠርጥረው ቴሮሪስት ተብለው መንግስቱን የሚቃወም በሙሉ እንደታሰረ ነው፣ ከሁሉም የህብረተሰብ ክፍል ማለት ነው። እና እነዚህ ሰዎች እንዲፈቱ በተለይ ደግሞ አስረግጠን ጠየቅነው። ይሄ መንግስት እሳቸው እዛ በሚሄዱበት ጊዜ እንደተለመደው በኢትዮጵያ የፖለቲካ እስረኞች የሉም የሚል ነው የሚነግራቸው። አዎ ትክክል ነው ያሉት። ብዙ ጊዜ የኢትዮጵያ ባለስልጣናት የሚሉት በሚሰሩት ስራ ወይም በመናገራቸው ወይም በፖለቲካ ተቃውሟቸው ወይም በእንቅስቃሴያቸው የታሰሩ የሉም፣ የፖለቲካ እስረኞች የሉም፣ በወንጀል አድራጎት ተይዘው ተፈርዶባቸው የታሰሩ ሰዎች ናቸው ነው እያሉ የሚናገሩት። ፈጠራ ነው። በጣም የሚያሳዝን ነው ሰለሞን። የፖለቲካ እስረኞች የሉም ይላሉ። የሚመሰክሩባቸው ደግሞ ራሱ የዩኤስ ስቴት ዲፓርትመንት የሚያወጣው ሪፖርት ነው። ሌላውን የሁማን ራይትስ ዎች፣ አምነስቲ ኢንተርናሽናል ለማት የሚዘረዝረውን እኛ ራሳችን በግላችን የምናካሄደው ጥናት አለ ስፍር ቁጥር የሌለው። ያን ሁሉ እያዩ የለም የፖለቲካ እስረኛ የለም ነው የሚሉት፣ አይናቸውን በጨዋጥቦ ማለት ነው። እንዲህ እንዳያታልሉ እንደነ አቶ በቀለ ገርባ፣ እንደነ አቶ ኦልባና ሌሊሳ፣ እንደነ እስክንድር ነጋ የሙስሊም መሪዎች የታሰሩ በሙሉ የፖለቲካ እስረኞች ናቸው። ይሄንን ማወቅ አለባቸው ነው። እንግዲህ አንደኛው ነጥብ እሱ ነው። የአሜሪካ መንግስት ያውቃል፣ ግን እንግዲህ ከራሳቸው ጥቅም አኳያ አይተው ይሆን ከምን እንደሆነ አላቅም፣ እርምጃ አይወስዱም። እስካሁን እንዳየነው እኛ መጠየቃችንን አናቆምም። የኦሮሞ ህዝብም ሆነ ሌሎች የኢትዮጵያ ህዝቦችም ይሄ ነገር እንዲቆም እንዲጠይቁ ግፊት እንዲያደርጉ ነው ጥሪዬን የማቀርበው። ሌሎች ጥያቄዎቻችሁስ? ሌሎች ጥያቄዎቻችን መሬት መሸጥን የሚመለከት ነው። በተለይ ከኦሮሚያ ፈርታይል የሆነ መሬት እየተሸጠ ለኢንቨስተሮች እየተሰጠ ነው። በጋምቤላ እንደዚህ፣ በቤኒሻንጉል፣ በሳውዝ፣ በኖርዝም የተወሰነ ቢሆን በአጠቃላይ ህዝቡን ከኖረበት ቄ በማን አለብኝነት አፈናቅሎ ይሸጣል ለውጭ ሀገር ኢንቨስተሮች ማለት ነው። ያለፉት መንግስታት ህዝቡን ባለበት ቦታ ባሪያ የሚያደርጉ ነበሩ። ማለት ህዝቡን በጭሰኝነት እዛ የሚያስገብሩ የሚበዘብዙ ነበሩ። ግን ከመሬቱ አላፈናቀሉትም። ይሄ አሁኑ ደግሞ እንደውም ይሄ መሬት አንተ አይደለም፣ አንተን አንፈልግህም፣ መሬትህን ነው የምንፈልገው ብሎ ህዝቡን አባሮ በኃይል ማለት ነው መሬቱን ይሸጣል። እነዚህ ሰዎች ከነቤተሰባቸው የት ነው የሚገቡት? ምንድነው አሁን የተደረገ ያለው? ከመሬታቸው ከተፈናቀሉ በኋላ መግቢያ ስላጡ ለነዛ ኢንቨስተሮች በርካሽ ሰራተኛ ሆነው ለመስራት ነው የተገደዱት፣ ሊያኖራቸው በማይችልበት ደረጃ ማለት ነው። ይሄ ትክክል አይደለም፣ ዴቨሎፕመንትም አያመጣም እና ይሄ እንዲቆም እንዲጠይቁ ነው። ሶስተኛ ጥያቄያችን ደግሞ በአጠቃላይ ነጻነት በአገሪቱ የለም። የፕሬስ ነጻነት፣ የመናገር ነጻነት፣ የመሰብሰብ ነጻነት የለም በአገሪቱ። አዳዲስ ህጎች ወጥተዋል ህዝቡን የሚጨቁኑበት። በተለይ አንቲ ቴሮሪዝም ሎው የሚባለው በደፈናው
ሙሉ መፍት ይሰጣል ለመንግስት ማንንም ሰው እንደፈለገው በስሬስ የተጠረጠረ በምን የተባለ ስታነበው ህጉ ምንም ድፍን ያለ ነው። ያንን ተጠቅሞ የፈለጉትን ሰዎች ያስራሉ፣ ይገላሉ፣ የፈለጉትን ያደርጋሉ ማለት ነው። ሌላ ፕሬስ ሎው ለማሳሰሉ ሌሎች ህጎች አሉ። እነዚህን እንዲፍቅ ሬዲዮ ጣቢያዎችን ጃም ማድረግ እንደ ቪኦኤ የመሳሰሉትን ሬዲዮ ጣቢያዎች ጃም ማድረጉን እንዲያቆም፣ ኦፖዚሽን ዌብሳይትስ ብሎክ ማድረጉን እንዲያቆም፣ እንግዲህ በአጠቃላይ የሀገሪቱ ህዝቦችን የሰብአዊ መብቶች እንዲያከብር እንዲጠይቅ፣ እነዚህ ናቸው እንግዲህ ያቀረብናቸው ጥያቄዎች። ቀደም ሲል ባነሱልኝ ነጥብ ላይ በተለይ የፖለቲካ እስረኞች እንዲፈቱ ጆን ኬሪ እንዲጠይቁ በጠየቃችሁበት ላይ በ10 ሺዎች የሚቆጠሩ የኦሮሞ ተወላጆች እስር ቤት አሉ፣ የተወሰኑትም የሞት ፍርድ የተፈረደባቸውም አሉ የሚል አስፍራችኋል። አንደኛ የተጨበጠ ማስረጃ አላችሁ ወይ? በእጃችሁ ላይ የታሰሩ ሰዎች የት እንደሚገኙ፣ በምን ሁኔታ እንደሚገኙ፣ ስንት እንደሆኑ? ሁለተኛ እናንተ እስከምታውቁት ድረስ የሞት ፍርድ የተፈጸመበት አለ ወይ? ከነዚህ መካከል በዚህ ከፖለቲካ ጋር እናንተ ከምታነሱ ጥያቄ ጋር ተያይዞ የተፈረደበት ወይም ታስሮ የነበረ የሞት ፍርድ የተፈረደበት እና ከ2 ዓመት በፊት ተፈርዶበት ከመጨረሻው ጥያቄ ለመጀመር ማለት ነው ተፈርዶበት ይሙት አይሙት የማናውቀው አለ። እዛም ላይ ጠቅሻለሁ። መስፍን አበበ ይባላል። ሌሎች ደግሞ ዝም ብሎ የሚገደሉ አሉ። ማአት አለ። እነዚህ በዚች ደብዳቤ ላይ እኛ ለመጥቀስ አንችልም እንጂ በየጊዜው ሪሰርቾቻችን የሚያወጡት ዶኩመንት ተከምሮ ነው ያለው። ከህግ ውጪ ማለት ሆኖ ከህግ ውጪ የተገደሉ ከእስር ቤት ተጎትተው የተገደሉ ሰዎች አሉ። ለምሳሌ 2007 አካባቢ ነው ይመስለኛል። የዛሬ 5 እና 6 ዓመት ማለት ነው። 5 እና 6 ዓመት ከሐረርጌ ክፍለ ሀገር ወደ 20 የሚሆኑ ሰዎች ስም ዝርዝራቸዋለን በእናንተ ሬዲዮ ጣቢያ ሁሉ ተላልፈዋል። አንደኛዋ እንዳውም የ14 ዓመት ሴት ልጅ ጅብ በልቷት እናትየዋ ጸጉሯን ብቻ ነው ተሸክማ የገባችው ፈልጋ ማለት ነው። ጸጉሯ እንደተጎነጎነ የተሰራ ጸጉሯን ብቻ ነው ይዛ የገባችው። ማአት ነው። ይሄ ብዬ ልነግርህ አልችልም። ግን አምጡ እስቲ የሚለን ካለ እናቀርባለን። ግን በዚህች ባጭር ደብዳቤ ውስጥ የተወሰኑ 3፣ 4፣ 5 ሰዎችን እንደው ለምሳሌ ያህል ጠቃቅሰናል። አምጡ ከተባለ ቦታም አይበቃንም ለመዘርዘር ማለት ነው። ሌላው ከኦሮሚያ መሬቶች ላይ ኦሮሞ ገበሬዎች በኃይል እየተነሱ ነው የሚል ያሰፈራችሁት ለውጪ ኢንቨስተሮች ይሰጣሉ ብላችኋል። ከዛ በተረፈ ደግሞ የጎሳ ስም ጠቅሳችሁ ለሀገር ውስጥም ኢንቨስተሮች እንደሚሰጡ አስታውቃችሁ ይሄ ስራ እንዲቆም እንዲጠይቁ ጠይቃችኋል የውጭ ጉዳይ ሚኒስትሩን። ምን ማለት ነው ይሄ? የጎሳ ስም ጠርታችሁ ስትል በሁለተኛው ጥያቄያችሁ ላይ የኢትዮጵያ መንግስት የኦሮሞ ገበሬዎችን በኃይል እያፈናቀለ መሬቱን ለውጭና ለትግራይ ኢንቨስተሮች ማከራየቱን መስጠቱን እንዲያቆም እንዲጠይቁ ይላል። አዎ እዚች ላይ ትንሽ ልገልጽልህ ለምን ትግራይ እንዳልክ ነው መሰለኝ ለማወቅ የፈለከው። አዎ እንግዲህ ይሄ ወደ መሰረታዊው ችግር ያመጣናል። መሰረታዊ የኢትዮጵያ መሰረታዊ ችግር አሁን ስልጣን የያዙት የኢትዮጵያ መሪዎች መሰረታቸው ትግራይ ነው ማለት ሲጀምሩ ቲፒኤልኤፍ የትግራይ ነጻ አውጪ ተብለው ነው ነጻነት ግንባር ተብለው ነው የጀመሩት። ትግራይን ነጻ ካወጡ በኋላ ሌሎችን በእነሱ ቁጥጥር ስር ያሉ ኦሮሞዎችንም ሌሎችንም አደራጅተው ኢፒአርዲኤፍ የሚል ከበር ሰጥተውት ነው አሁን ኢትዮጵያን እየገዙ ያሉት። ኢትዮጵያን ከገቡ በኋላ ጠቅላላ የአገሪቱን ኢንፍራስትራክቸርና የኢኮኖሚ መዋቅር፣ የፖለቲካ መዋቅር፣ የደህንነት መዋቅር፣ የሚሊተሪ መዋቅር ሁሉን ነገር በራሳቸው ኮንትሮል ውስጥ ነው ያስገቡት። ያ ምንድነው የፈጠረላቸው? የኢኮኖሚውንም መዋቅር እንደፈለጉ የያዙትን የፖለቲካ ስልጣን ተጠቅመው እንደፈለጉ አማስ እንዲያደርጉ እንዲያስበሰብሱ ነው ያደረጋቸው። ስለዚህ ከዚህ የተነሳ አንዳንድ የትግራይ ተወላጆች ራሳቸው ትልቅ ከበርቴ ወይም ኢንቨስተር ራሳቸው ከውጭ ኢንቨስተሮች ጋር እኩል ተቀምጠው የኦሮሚያንና የጋምቤላን የተለያዩ እንትኖችን የሚገዙበትና ራሳቸውም ገዢ ናቸው ማለት ነው። ሀብት አላቸው። ሀብታሞች ሆነዋል ማለት ነው። ወደ ሀብታምነት ተቀይረዋል። በዛ ምክንያት ነው ይሄንን ያልነው። ይሄንን በተመለከተ የላንድ ግራብን በተመለከተ በተለይ
ለዩናይትድ ኔሽን የጻፍነው ደብዳቤ አለ። እዛ ላይ አንዳንድ ነገሮችን ጠቃቅሰናል። በየአኑዋል ኮንፈረንስ እናካሄዳለን። ኦሳ አኑዋል ኮንፈረንስ እና ሚድይር ኮንፈረንስም በዚሁ ባለፈው ማርች እንኳን ሚድይር ኮንፈረንስ አካሄደናል። የላንድ ግራብ ጥያቄ ያልተነሳበት ጊዜ የለም እና በዝርዝር ከኔ የበለጠ በዛ ሙያ የተካኑ ሰዎች ያቀርባሉ። በዛ ላይ ነው እንግዲህ ይሄን ለዛ ነው ይሄንን የትግራይ የሚለውን በጠቅላላ የትግራይን ህዝብ የሚመለከት አይደለም። አዝናለሁ እንደዛ በማለታችን እናዝናለን። እንደዛም ብለው የትግራይ ተወላጆች እንዲወስዱ አንፈልግም። ግን ጥቂት የትግራይ ተወላጆች ደግሞ ባላቸው የስልጣን ያለው መንግስት የያዘውን ስልጣን መከታ በማድረግ ራሳቸውን ወደ ከፍተኛ ከበርቴ እንዳሸጋገሩ እና በመሬት መግዛቱም ሌሎችም ኢንቨስት በማድረግም ላይ ከውጭ ሀገር ሰዎች ጋር ከፍተኛ ገንዘብ ካላቸው ሰዎች ጋር ኮምፒት እንደሚያደርጉ እየታወቀ ነው። እነዛን ለመጥቀስ ነው እንደዛ ያለ። ግን እዚህ አሁን ያስገባችሁት ደብዳቤ ላይ አሁን እርሱ የገለጹልኝን አይልም። በአጠቃላይ በደፈናው የትግራይ ኢንቨስተሮች ነው የሚለው አንደኛ። ሁለተኛ ይሄንን የእርሶን አሁን የገለጹትን ነገር እንዴት አድርጋችሁ ነው የምታስተካክሉት? ለውጭ ጉዳይ ሚኒስቴር መስሪያ ቤቱ ወይም ለውጭ ጉዳይ ሚኒስትሩ? እንዲያውም ይሄንን በተመለከተ በእርግጥ በዚህ በአጭር ደብዳቤ ውስጥ ሁሉን ነገር ለመግለጽ አስቸጋሪ ስለሆነ ነው እንጂ በመጀመሪያ የላክ ነው የዛሬ አንድ ወር ገደማ ይመስለኛል የላክ ነው ለዩናይትድ ኔሽን ሴክሬታሪ ጀነራል የላክ ነው ደብዳቤ አለ። በዛ ላይ ይጠቅሰናል አሁን ያልኩትን በዝርዝር ማለት ነው። እነዚህ አንዳንድ የትግራይ ተወላጆች ወደ ራሳቸው የመሬት ገዢዎች እንደሆኑ ሁሉም አይደሉም፣ ጥቂት ናቸው። ግን ሌሎች ኦሮሞዎች ኢንቨስተሮች ግን ደግሞ የሉም። ፎር ዩር ሰርፕራይዝ ግን በዚህ ስርዓት ውስጥ የስርዓቱ ተጠቃሚ የሆኑ የሌሎች ብሔሮች የሌሎች ብሔረሰቦችም ሰዎች አሉ። የትግራይ ሰዎች ብቻ አይደሉም ተጠቃሚዎች። ብዙ ፖለቲከኞች እንደሚናገሩት ከተቃውሞም ጎራ የቆሙት ተጎጂ የሆኑ የትግራይ ልጆችም አሉ የሚሉ አሉ። እና ይሄንን ደብዳቤ ግን ስንመለከት በአንድ ጎሳ ላይ በድፍን ያነጣጠረ ነው የሚመስለውና ትግራይን ኢንቨስተርስ አሁን በአጠቃላይ ኢንቨስተሮችን ስንመለከት በመጀመሪያ የኢኮኖሚ ሰዎች ናቸው፣ የምጣኔ ሀብት ሰዎች ናቸው። በደፈናው ኢንቨስተሮች ብሎ ማስቀመጡ ትግራይ መሆን አለመሆን ያን ያህል ፖይንቱ ጎላ ብሎ የሚታይበት ሁኔታ የለም። ግን ለመጠቆም ያህል ብቻ ያንን አስገባን እንጂ that's not our main point። እሺ ሌላ እና ደግሞ ይሄንን በተመለከተ እንግዳውስ የምታስተላልፍ ከሆነ አሁን ባልከው ሁኔታ ተወስዶ ከሆነ የኛ የጻፍነው ደብዳቤ ሌሎች የትግራይ ተወላጆችም ሆኑ ሌሎች ህዝቦች ይሄንን በተመለከተ አላማችን እንዳልሆነ ሌሎች የትግራይ ጨቋኞች እንዳሉ ሁሉ ተጨቋኞችም እንዳሉ የተበደሉ እንዳሉ ይሄንን አበጥረን እንደምናውቅ ለማሳወቅ እፈልጋለሁ። ሌላው ዶክተር ሞሲሳ በእነዚህ የኦሮሞ ገበሬዎች ተፈናቅለዋል በሚባሉ አካባቢዎች የት አካባቢ እንደሆነ ስንት ገበሬዎች እንደተፈናቀሉ ተከታትላችሁ አጥንታችሁ የያዛችኋቸው መረጃዎች አሉ? በዝርዝር የተጠና ኢቭን ባለፈው ስብሰባችን ላይ ሁሉ የቀረበ ዝርዝር ዘገባ አለ በፐርሰንቴጅ። ይሄ ነገር በጣም መጠነ ሰፊ ነው። በየጊዜው ይቀርባል እና እዚህ ቦታ የሚለውን አልተዘጋጀሁበትም። ግን ጥናት ታካሄዳላችሁ? yes በሚገባ። እሺ ሌላው ዶክተር ሞሲሳ እርስዎ በዚህ ቃለ ምልልስም ላይ ደጋግመው እንደገለጹልኝ በደብዳቤያችሁም ላይ ለራሳቸው ለሚስተር ኬሪ እንደገለጻችሁት በተደጋጋሚ አቤቱታዎቻችሁን ታቀርባላችሁ ለዩናይትድ ስቴትስ መንግስት፣ ለተለያዩ ባለስልጣናት ከአሁኑ የውጭ ጉዳይ ሚኒስትር ቀደም ላሉትም ለሚስ ሂላሪ ክሊንተንም እንደዚሁ ያስገባችሁት ደብዳቤ ነበረ። ሌሎችም የምታቀርቧቸው ጽሁፎች አሉ ለዩናይትድ ስቴትስ መንግስት። አንደኛ መድረሻቸውን ትከታተላላችሁ ወይ እነዚህ ደብዳቤዎች ካስገባችሁ በኋላ? ሁለተኛ ተደማጭነት አላቸው የሚል ሐሳብ አላችሁ ወይ? የአሁኑስ ደብዳቤያችሁ መጨረሻው ምን ይሆናል ብላችሁ ታስባላችሁ? ተደማጭነት አላችሁ አላውቅም። እንግዲህ ተስፋ የምናደርገው ደብዳቤያችንን ዝም ብለው ወርውረው እንደማይተው ነው፣ እንደሚጠይቁ ነው። አልፎ መልስ ይሰጠናል። በተለይ ከፕሬዝዳንት ኦባማ አስተዳደር ለነሱ ዳይሬክትሊ የጻፍነው ደብዳቤ ሁልጊዜ ይመለስልናል። የሚመልሱት መልስ ግን ድፍን ነው። እኛም የምንጠብቀው አይደለም። እንግዲህ
መከታተል የሚባለው እንግዲህ ደግሞ ተከታተልን ሌላ ደብዳቤ መጻፍ እንደገና ባለፈው ለምሳሌ ሰላማዊ ሰልፍ ወጥተን ነበር በጃንዋሪ ላይ እንደዚሁ ሰላማዊ ሰልፍ መተን ደግሞ እንጠይቃለን እንጂ ዳይሬክት ኮንታክት አላደረግንም። በግለሰብ ደረጃ ዳይሬክት ኮንታክት ያደረግንባቸው አንድ ሁለት ጊዜያት አሉ። በእኔ ዘመን አይደለም። ያ የኦሳ ፕሬዚዳንት 1 አመት ብቻ ነው የሚቆየው። እኔ ከ1 አመት በኋላ እንዳውም እለቃለሁ። በአጠቃላይ ተስፋ የምናደርገው የጻፍነው ደብዳቤ ዝም ብለው አይተውም። ያውቁታል እኮ አያውቁም ማለት አይደለም፣ ያውቁታል። ግን ምን እናድርግ የሚል ነው እንግዲህ እነሱን የሚቸግራቸው ይመስለኛል እንደምገምተው ማለት ነው። ለምን ይቸግራቸዋል ብለው ያስባሉ? የስትራቴጂክ ኢንተረስት አላቸው እነሱ በኢትዮጵያ የፖለቲካል ኢንፍሉዌንሳቸውን ሉዝ ማድረግ አይፈልጉም። የማይፈልጉ ከሆነ ደግሞ ከሆነ አካል ጋር ግንኙነት መፍጠር አለባቸው በዛ አካባቢ። ለጊዜው ተቃዋሚዎች የኢትዮጵያ ተቃዋሚዎችም ተዳክመው ባሉበት ሰዓት በዛ አካባቢ ኃይል ያለው እነሱን ሆኜ ነው የምናገረው። እንግዲህ ትክክል ነው ማለት አይደለም። እንደዛ ብለው ያስቡ ይሆናል። ያ ግን አመለካከት ትክክል አይደለም ባዮች ነን እኛ። ትክክል አይደለም። ምክንያቱም የአሜሪካ መንግስት አርቆ ማሰብ አለበት። ፎር ጄኔሬሽንስ ማሰብ አለበት። ይሄ መንግስት ለጊዜው ጠንካራ ቢመስልም ይወርቃል እንደማንኛውም መንግስት። ከወደቀ ደግሞ የህዝቡን ልብ የኢትዮጵያን ህዝብ ልብ ማሻከር የለበትም። የአሜሪካ መንግስት ወገንተኝነቱን ከህዝቡ ጋር ማድረግ አለበት ብለን ነው ጥያቄያችንን በተደጋጋሚ የምናቀርበው። ዶክተር ሞሲሳ አጋ የኦሮሞ ጥናት ማህበር ፕሬዚደንት፣ በጣም አድርጌ አመሰግናለሁኝ። ለጊዜው አመሰግናለሁ ሰለሞን።